በቃ ላገባ ነው። እኛ በግዴታ ካልሆነ እምቢ ብለዋል። ስለዚህ በግዴታ ልናገባቸው ነው። ነገ ያው የወንድሙ ሰርግ አይደለ? በትላልቅ ሰርግ መሃል ትናንሽ ሰርጎች አይጠፉም። የእውነት መንገድ ተጀመረ፣ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ላይፈታ። ዛሬ በጣም ትልቅ ሰርፕራይዝ አለ ባይዘዌና እስከ ዛሬ ድረስ ብዙ ነገር አሳልፈናል ምናምንና በጣም ብዙ ሰዎች እየጠበቁን ነው። የት ነው የሚጠብቁ? እሱን ስትመጣ እነግርሃለሁ። እናት ሙሽራዬ ሂድ ለብሰና ማነው? የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እናያችሁ ሙሽራው ሙሽራዬ ሚዜዎቹ ሰላም ሰላም፣ ውድና እየተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ብቅ ብዬላችኋለሁ። እንግዲህ ዛሬ ሲመጣ ሀይሚዬና ብሩኬን ይዤላችሁ መጥቻለሁ። እኔ እንጃ የዛሬ ቀን ልዩ ነው እናንተ የምሬን ነው እላችሁ። የዛሬ ቀን በጣም ልዩ ነው። ሀይሚዬ ሳላደንቅሽ አላልፍም። ማርያምን ነው እምላችሁ። ማርቆስና የማርቆስ ጎደኛ ቾኮሌቴ ማለት ነው የሆነ ዝግጅት ተዘጋጅቶ በጣም ፋፋሽ እያሉ ነበረና ወይኔ ሀይሚና ብሩኬም ለምን እንደዚህ ያደርጉም እያልኩ ነበረና ሀይሚ እንግዲህ ከሱ በላይ ይዛ መታለች ማለት ነው። ደግ ያደረገች የምር እኔ በጣም ነው ያደነኳት። ጌታ ማለት ራሳችን ማት እኮ አንዳንዴ ያስፈልጋል። ማርያምን ነው የምላችሁ። ብሩኬና ሀይሚ እንደዚህ አይተን አናቅም። ለምሳሌ ማለት ነው ይሄ አንድ ትዝታ ነው። ጌታ ለእነሱ አሁን ቀላል ሊመስለው ይችላል። ነገር ግን የምር ወደ ኋላ ተመልሰው ይሄን ቀን ሲያስቡ ምን ያህል ደስተኛ እንደሚሆኑ መገመት አያቅታቸውም። እርግጠኛ ነኝ ጌታን እና በጣም ነው ደስ ያለኝ የምር ሲነግራቸው። ብሩኬ እንግዲህ በጣም ጨንቋል፣ በጣም ተጨናንቋል። እኔ እንጃ ለምን እንደጨነቀ አላቅም። ልብሱ ጨንቃል እንደናንተ ልጁ ሞቀኝ እያለ እኮ ነው። ማርያምን ለህብድ ነውና ወይኔ ብሩኬ እኔ እሺ የሚለው መስሎኝ ነበረ። ማርያምን ነው የሚላችሁ። አንተ በቀደም ለታ ከሁሉም ጎደኞች እኔ ነኝ ቀድሜ ሴት ልጅ የሚያስወልደው እያልክ አልነበረም እንዴ? ኦሆ ዛሬ የምነካ ብሩኬ። ኧረ ለካ ዝም ብሎ ሳይደርሱበት ነው እንደ ጉጉቱ። ኦሆ እኔ ማለት ነው እውነት ስነግራችሁ ምን ችግር አለ ታዲያ? ሀይሚ የሚለው ነው መሰለኝ የምር ስነግራችሁ። በነገራችን ላይ እውነት ስነግራችሁ ወይም ያሰብኩ ወይም ደግሞ የሚመስለው ነገር ስነግራችሁ ማለት ነው ሀይሚና ብሩኬ አሁን ወደፊት ህይወታችሁ አንድ ነው ስላችሁ ተጋብቶ ተዋልዶ ተካብዶ አብሮ የሚኖሩ ልጆች ናቸው የምር ስነግራችሁ። እና ነገር ግን ሀይሚም ለብቻ ነው የምትኖረው፣ እሱ ለብቻ ነው የምኖረው። ለምን የምር ማለት ነው ለምን እንዲህ ሊሆን ይችላል? እኔ ሞኝነት ነው ብዬ ነው የማስበው። በነገራችን ላይ ብሩኬ እንደምታውቁ እኔ ከማንም ጋር ንክኪ አልፈልግም እያለ ነበርና ምኞቴም ብዙ ነው፣ ይሄም ብዙ ነው፣ ይሄም ብዙ ነው ይላልና ብዙ ነገር ወደፊት ይመኛል። ሰው ግን አንድ ላይ ከሆነ ያ ዛሬ ያሰበ ነገር ነገም ሊያደርግ ይችላል። የምር ስነግራችሁ ማለት ነው። ግን አንዳንድ ሰዎች ደግሞ አተሳሰቡ ያሰበ ቦታ ሳይደርስ እዚህ ውስጥ አልገባም ማለቱ እንትን አይደለም። አሁን ለምሳሌ ክራይ ቤት ማለት ነው ሀይሚ በጣም መሮኛል እያለች ነበር። እሱም እንደዛ ተከራይቶ ነው የምኖሩ። ነገር ግን ሁለቱም ተከራይቶ ከምኖሩ አንድ ላይ አንድ ቤት ውስጥ ኖሮ ምን ያደርጋሉ? የአንድ ቤት የሚያከራዩበት ገንዘብ ተቀማጭ ወይም ደግሞ አለ አይደለ ለቀለብ ለአንድ ነገር ቢጠቀሙበት የምር ያዋጣቸዋል ማለት እንዳትስቁ ወይ የምሬ ነው የምላቸው። እና ይሄ ነገር ጠቃሚ ነው የሚያደርጋቸው እንጂ ጉዳት አያመጣባቸውም። እና
እንደዚህ ማለት ራቅ ብሎ ቢያስቡበት እኔ ደስ ይለኛልና ማኖ ምሳሌ ልውሰድላችሁ። ኤፍሬም እና ጎደኛ ወይም ደግሞ ባለቤቷ ማለት ነው። ይኸው አብረው እየኖሩ ነው። እሷ ትምህርት እየተማረች ነው፣ እሱ ስራውን እየሰራ ነው። ምን ሆኑት? ማርያምን ምን ሆኑት? ይህ በጣም ነው አስደስቱኝ። እግዚአብሔር ገና እሷ ተከራይታ እሷ ቤት ገና እቃ ይገዛል፣ እሱ ቤት ይገዛል ምናምን። ለምን እሱ ከውጭ ይበላል ምናምን፣ ብር ያጠፋል። ስለዚህ ብሩክና ሀይሚም አንድ ቤት ውስጥ እየኖሩ ህይወታችሁ መምራት። የብሩኬ ወንድም ታላቅ ማለት ነው ነገ የሚያገባውን ልጅ ምን አደረጉ? ምስቶ የተማረች ነበር። አሁን ትምህርቷን ጨርሳ አብሮ ማለት ነው አብሮ ቁጭ ብሎ የተማረች ነበር። ትምህርቷን ጨርሳ ነው አሁን ሰርግ ሊደግሱ የቻሉት። አልወለደችም፣ ምን አልሆነችም። እሱም ተከራይቶ አይደለም ምኖሩ፣ አንድ ላይ ተከራይቶ አንድ ቤት ውስጥ አስባቸዋል። ማርያም በጣም ነው ደስ የሚለው። በነገራችን ላይ ብሩኬና ሀይሜ ይሄ ነገር ቆም ብሎ ቢያስቡበት መልካም ነው ብዬ ነው ማስበው። እና እናት አባት አመካክሮ ተነጋግሮበት ቢያደርጉ ይሄ ከባድ ነገር አይደለም። በነገራችን ላይ ለህይወታችሁ ቀላል እየሆነ ነው የሚመጣና ለነገ የምናስቀምጠው ዛሬ ስንይዘው ነው። ገብታችኋል አይደለም? እና እንደዛ ነው እላችኋለሁ። በተለይ ወንድ ልጅ ደግሞ ትዳር ሲይዞ ሁሉ ነገሩ ስነስርዓት ይኖራል። ታውቃላችሁ አይደለም? ስነስርዓት ስላችሁ በቃ እንደፈለገ ብር አጠፋም። ለምሳ ውጭ ነው፣ ለቁርስ ውጭ ነው፣ ለህራት ውጭ ነው አይልም። ለምሳ ብቻ የሚያጠፉት አሁን ላይ ለምሳ ብቻ የሚያጠፉት ህራትም ቁርስም ሊያስበላ ወይም ደግሞ ሊያሰራ ይችላል፣ ቤት ውስጥ ሲሰራ ማለት ነው። እና የእውነት ስነግራችሁ ነው። ይሄ ማለት ያለው ነገር ነው፣ ሁላችንም የምናውቀው ነገር ነው። እና ቆም ብለን ብናስበው ለሀይሚ እና ለብሩኬ ይሄ ነገር የሚበጅላቸው ይሆናል ማለት ነው። ኧረ በሰርጋችሁ ቀን አትጣሉ ባካችሁ። እንግዲህ እሷ ያወልቃል፣ እሷ ደግሞ ሊበሰው እያለች ብሩኬ ግን በጣም ነው የደነገጠ። በኢየሱስ አስጨነቃችሁ ከምነግራችሁ በላይ ማለት አልጠበቅም ማለት እንዲህ መታየታችሁ ራሱ አንድ ነገር ነው። እኔ እውነት ስነግራችሁ ነገ ሚዜ ነው እንዳይወሰድብኝ አሁን እድሉን ለመዝጋት ነው አለች ሀይሚ ማርያምን። አንዳንድ ጊዜ ጭምቅ አታርጋት በእናትህ ልጅ ታፈታት በል እና አሁን እድሉን ለመያዝ ነው ብላለች። እንግዲህ አተጋብተናል፣ አግብተናል፣ ባለትዳር ነው ብላለች። የእውነት ነው እኮ በነገራችን ላይ የአሁኑ ሴት አይናውጣ ሆነዋል። ኢትዮጵያ ላይ የአሁኑ ሴት አይናውጣ ሆነዋል። ማርያም እኔ በጣም ነው የሚያስቀኝ። እና ሀይሚዬ እንግዲህ ብሩክን በጣም ስለምትወደው ማጣት የማትፈልገው ሰው ስለሆነ እንግዲህ መንገዱን ለማስጋት ነው። አንተም ማነው አንተም ሚዜ ስለሆንከ ሰው እንዳይክ ፈልጌ ነው፣ ትዳር እንዳያስከማ እንዲያውቁ ፈልጌ ነው። አያይ አተሳሰባ ግን እናንተ ማረሚ ቆም ብላችሁ ካሰባችሁ ከባድ ነው። አተሳሰባም አነጋገራም በጣም ነው የሚከብደው። እና አረ በእናትህ ልጅቷ ላይ አትዘዋወር። አረ ብሩክ ሀርፋ ቁመ ባክ ዛሬ ሙሽራ ነው እኮ የሚነካንተ ለረደ ወገቡ ላይ ያደረገ እጁን እናንተ እንደ ሀያት ነገር እኮ ነው ሆነ። አረ በእናትህ ተረጋጋ። ልጅቷ እንትን አታርጊያት። እሷ ደስታ ላይ ናት። ገበያ የያዘችልን ነው አለ። አሆ ትቀልዳለ እንዴ? እኛ እንጋባ እነሱ እምቢ ብለዋል እያለች ነው ሀይሚ። እውነት ነው። አሁኑ ወንድ እንግዲህ ትዳር ይፈራል። ለምን እንደሆነ ያላቅም ማርያም። አረ ብሩክ እጅን ኪስ ውስጥ ክተተው፣ ወገቤ ላይ አታድርገው እባክህ። ወገቡ ላይ ቁጭ አድርገ እጁ የሰርጋችሁ ቀን ራሱ እንደዚህ ሻቶ ብሩክ አንተ። አረ ብሩክ አንተ ያስቃል። አንተ ስራ ያስቃል። ጌታ ለምን አረ እጁን የት እንደሚያስቀምጥ ግራ ገብቷል። ድሮ ሀይሚዬ ላይ ነው ምጭ ነው። ዛሬ እንግዲህ እዛ ሙሽራ ስለሆነች እጁን የት ያስቀምጠው? ደረት ዋናው ጀርባው ላይ ቁጭ አረቃ አምጥቷል ወደፊት እና
እንግዲህ አሁን እሺ ብሏል፣ ተቀብሏል ማለት ነው። ሙሽርነቱን ተቀብሏል፣ ወዶ ሳይሆን በግዱ እና ሀይሚዬ በጣም ነው እንወድሽ እኔ ውድ። እኔ እንጃ በጣም ነው አማርባችሁ፣ ማርያም በጣም ነው የሚያምርባችሁ። ቬሎ ሱፍም፣ ብሩኬ ደግሞ ረዥም ቁመቱ ምናምን ስላለ እንትኑ ሱፉ በጣም ነው የሚያምርበት። ከዚህ በፊት ማለት ነው የሆነ ሱሪ የለበሰ ጊዜ ማለት ነው በጣም ነው የሚያስቀው ማርያምን። ከፊቱ ማለት ነው ብሩኬና ሙቤ የማን ነው የአብርሃም ቀለበት ላይ ነውና በጣም ልጆች እያወጡ ነበረ ያ ቪዲዮ ማለት ነው። በጣም ነው የሚያስቁት ማርያምን። እና አሁን እንግዲህ ወፈር ስላለ ብሩኬ በጣም ነው የሚያምርበት ሱፍ ማለት ነው። እና ይመቻችሁ ማርያምን። አንዬ በዚህ አጋጣሚ ብሩኬ የኔ አባት በጣም ነው የምታምሩት ማርያምን። ሁለታችሁ ታምራላችሁ በሉኝ ብላለች ሀይሚ። እውነት እሷ ብላ ሳይሆን የምር በጣም ነው የሚያምሩባችሁ። በጣም እሷም እሱም የምር በጣም ለየት ያለ ማማር ነው አለባችሁ። ውብ ናቸው በነገራችን ላይ ልብሱ ብቻ ሳይሆን ራሳችሁ በጣም ነው የሚያምሩት ሁለቱም ማለት ነው። እግዚአብሔር አምላክ የነሱም በቅርቡ ደግሞ ሰርጋችሁን ያሳየን ነው ምላችሁ። የእውነት ተጋብቶ ስነ ስርዓት ይዞ ትዳር ብሩኬ ኪስ እዛ ውስጥ አትክተቶጁን እና በጣም ነው ደስ የሚለው ማርያምን። እግዚአብሔር አንድ ያደርጋቸው በቅርቡን ተጋብቶ ተካብዶ እንደምናየው እርግጠኛ ነኝ። ፈጣሪ ከነሱ ጋር ይሁን ነው ምላችሁ ውድ ቤተሰቦች። እንግዲህ ሀይሚዬ የኔ ውድ በጣም ደስ የሚለው ዘፈንም ዘፍናለታለች ለብሩኬ ማለት ነው። እኔ እንጃ ቤኪ ነው ቤኪ ደግሞ ነገ ከማን ነበረች ስሟ ከእሷ ጋር ይምጣ እንግዲህ የብሩኬና የሀይሚዬን ትምህርት ከነሱ ነው የሚወስዱ ትምህርት በነገራችን ሰምሪ እና ቤኪ ማለት ነው። እና በነገራችን በጣም ነው ደስ የሚለው። እግዚአብሔር አምላክ አንድ ያርጋቸው ነው የምላቸው። እና የብሩኬ ወንድም እንግዲህ ነገ ይቀወጣል ሰርጉ ማለት ነው። ሁሉም ዩቱበሮች ከአዲስ አበባ ከሁሉም ቦታ ሄደዋል ማለት ነው። እኔ እንጃ አሁን እየጨፈረ ነው እንግዲህ እዚህ ብሩኬ በጣም እየጨፈሩ ነው የሚሄዱት እንግዲህ። ኧረ እባክህ ተጠንቀቃት ልጅቷን እንዳጥላት። ዋው የእውነት ዛሬ ልዩ ቀን ናት። ልዩ እኮ ነው። ሌላም ላንቺ የነጠና ጉዞ ማፍታ ለዘመንሽ ለዘመኔ ተዘጋጅቻለሁ ባልሽ ሊሆን እያሉ ነው ብሩኬ እንግዲህ ላይክ ማድረግ እንዳትረሱ። ወዳችኋለሁ። ኖረ ክፉ ደጉን አይተን አብረን ውጣ ወረዱን አልፈናል። ታውቂዋለሽ ያኔ ውዴ አባጣና ጉርባጣውን በመንገዴ አሁን ለዚህ ቀን ደርሰናል። ተንበርክኬ ልጠይቅሽ ዘላለም ከጎኔ ሆኚና እኔም ልሁን ታማኝ ባልሽ። ታገቢኛለሽ 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 ታገቢኛለሽ